አዎ እሷ ልጅ ግን ፋያውን ድንግልናችሁን በልታ ላሻለቻችሁ አይደል? አንበሳ ናት። ታምቹ ደግሞ የምትቀልድበትን እንኳን አታውቅም እንዴ? ወናዴን እኮ ፋያው ክንፏ እንደተበታ ዶሮ ኩምሽሽ ብለው ሲያሳዝኑ። ወሬኛ በሉ በቃ እኔ ልሂድ። ቻው ቻው። አንተ ሀና ስትል ሰሞኑን ልበል? አዎ ምን ነው? ሀና ማለት እሷ ናት እንዴ? ማለት ትተዋወቃላችሁ? ጆሮ የፎነቀቀባት ማለት ነው። አዎ እሷ ናት። ቆንጆ ናት አይደል? አሁን እቺ ምኗ ነው የሚያምረው በኪድዬ? ኧረ ላሹሴ መልኳ እንኳን ምንም አይወጣላትም። ኧረ በኪድዬ አውራጣት እኮ ነው የምታክለው። እስቲ በእናትህ ተምቹ አስረግዛትና ኡቡ አስብላት። እሷን አስረግዤ ጆሮ ይግደለኝ እንዴ? አቦ ሙዳት ያዝ። የምሬን እኮ ነው። አስባታል። በዚህ ቁመቷ አርግዛ የሲኑ ጎማ እኮ ነው የምታክለው። እየሄደች ሲሆን እየተሽከረከ ዘርዬ ምን ልታደርጊ መጣሽ? አንተን ፈልጌ ነው። ለምን? ናፈከኝ። ኧረ እባክሽ ተይ እንጂ ናፈኩሽ? ይኸውልህ ዘርሁን፣ አሁን ያላንተ መኖር እንደማልችል ገብቶኛል። ምን? እኔ አየር አይደለሁ። ለምንድን ነው ካለኔ መኖር የማችው? እኔ እንጃ፣ ግን ለምንድን ነው ከአንተ ከራኩኝ የምሞት እየመሰለኝ ያለው? ታሾፊያለሽ እንዴ? እባክህ ይቅርታ አድርግልኝ። እኔ አንተን ብቻ ነው የምፈልገው። እኔ ደግሞ አንቺን ሳይሆን እርግብን ነው የምፈልገው። ውሸትህን ነው። እኔን ነው የምትፈልገው። አቦውን አትረብሽኝ። እኔ አልፈልግሽም ድንብላል። ዘሪሁን ድንብላል፣ በቃ አልፈልግሽም አልኩሽ አይደል? ሂጂልኝ በቃ። ናቸው ከተገኙ ትርፋቸው ስቃይ ነው። ሀንዬ እሱም እኮ ቢሆን አላጠፋም። እሱም አላጠፋም፣ ላንቺ አስበው ነው። ያው አለ አይደል? ግን ደግሞ ምን ያህል እንደምፈልገውም ደግሞ አልገባውም። አባዬ ነው ያልገባው? አዎ አልገባውም። እንዳይመስልሽ አባዬ ያንን ሳይረዳ ቀርቶ አይደለም። እና ታዲያ ከተረዳኝ እንዴት ነው ልጅ በሚል ተልካሻ ምክንያት እኔን የሚርቀኝ? አይ ፋኖሴ፣ ከእሱ ይልቅ እኮ ልጅ እንደሚያስፈልግሽ ስለገባው ነው። ቆይ እንዴት ነው እንደዛ የሚያስበው? ፋኖሴ፣ አባዬ እኮ ህይወት የሚበቃትን ያህል ገርፎ ያስተማረችው ሰው ነው። እና ቢሆንስ? ለአንድ ሰው ልጅ ምን ማለት እንደሆነ ጠንቅቆ ያውቃል። አባዬ ሳይወልደኝ እንዴት እንደሚሳሳልኝ አይተሻል አይደል? ያው ተነሳበት ወቅት ሀኒቾ አብሬ ሄዳለሁ አብሬ መሄድ አለብኝ ብላ ቆርጣ ተነስታለች ማለት ነው። እና ልትሄጂ አይገባም እዚሁ ሁኚ ብሎ ቢላት እሷ አላመነችበትም። በግድም ቢሆን አብሬ ሄዳለሁ፣ የምትወስደኝ ከሆነ ውሰደኝ፣ ካለበለዚያ መንገዱ አይጠፋኝም፣ ስለዚህ አብሬ ሄዳለሁ ብላ ራሷን አሳምነዋለች ማለት ነው። በዚህ ምክንያት ግራ ገብቶታል። እናም ጆሮን እያማከረ ነበር። ምን ትለኛለህ በሀኒ ጉዳይ አብሬያት ይዣት ልሂድ ወይስ ብሎ ሲጠይቀው፣ ያው እንግዲህ አንተ ምን ይሰማሃል ግን ባትወስዳት በእኔ፣ ምክንያቱም የሰው ነገር የሰው ነው፣ የሰው ነገር ይዘህ መሄድ ተገቢ አይደለም ብሎ መክሮታል። ምክንያቱም የሰው ነገር ማለት እሷ የእዝራ እንደሆነች ስላወቀ ማለት ነው። እና ግን ያው እሷ ናት እኮ እንሂድ እዚህ ላለው ነገር ሁሉ ጫጫታ ሰልችቶኛል፣ ስለዚህ አብሬ መሄድ ፈልጋለሁ ያለችኝ እሷ ነው ብላኛለች ቢለውም እሷ እንደዛ ብትልህም ግን እውነታው እንደዛ አይደለም። አንተ ከእሷ መራቅ ስለማትፈልግ የሆነ ህመምክን ለነገ እያሻገርከው ነው። ስለዚህ ህመምክን ደግሞ ለነገር ማሻገር የለብህም። በቃ በሚጠፋ በማይዘለቅ ተስፋ ላይ ተስፋ ማድረግ የለብህም ብሎ የውስጡን እሱም ያለበትን በሀና ፍቅር ምን ያህል እንደተጎዳ እሱም ስለሚያውቀው ከልቡ ሆኖ ነው የመከረው ማለት ነው። እናም እንድትመክራይ ሳይሆን አሁን ማለት ምክር ቀላል ነው ተግባር ነው እንጂ ምናምን ብሎ ጥሎት ሄደ ማለት ነው። ያው እሱም በእርግጥ እውነት ግን ነው ምክር ለሁሉም ቀላል ነው ብሏለኝ። እና በዚህ ምክንያት ተገቢ የሆነውን ምክር እንግዲህ ሰጥቶታል። ኤልያስን ቆርጦ ጥሏት መሄድ አይፈልግም ሀኒን፣ ምክንያቱም ከእሷ ተለይቼ መኖር ይከብደኛል ብሎ ስለሚፈራ ገና ለገና ነገን ባልሞከረው ነገ ላይ እንደዚህ ይሆናልኝ እሷን በማጣት እጎዳለሁ ብሎ ስለወሰነ ብቻ እንግዲህ ከሀኒቾ ጋር ሙጭጭ ብሏል ማለት ነው። በሌላ በኩል አባባ ኖላዊ አሁንም እንግዲህ በፋኖሴ እንዳዘኑ ነው። ፋኖሴ ከሁሉ ነገር ተረጋግታ አስባበትና ይቅርታ ብላቸው ነበር። እሳቸው ግን በጭራሽ ይቅርታውን አልተቀበሉም። አንቺን ልጅ ያስፈልግሻል፣ ስለዚህ እኔን ርቀሽ መውለድ ልጅ ከሚሰጥሽ ጋር ፍቅር ግንኙነት ጀምሬ ብለው አምነውበታል ማለት ነው። እሳቸውም እንግዲህ
እዚህ አዲስ አበባ ላይ ሁኜ ነገሮቹ ከሚባባሱ ላንቺም ለኔም ሲባል ወደ ደሴ መሄድ አለብኝ ብለው ስላሰቡ መጣው ሊሰናበቷት ነበር። እሷ ግን በጭራሽ መሄድ የለብህም፣ ወደ ደሴ መሄድ የለብህም፣ ነገሮችን እዚሁ ሆነን ማስተካከል እንችላለን፣ ልጅ ባልወልድም እኔ አንተ ለእኔ ታስፈልገኛለህ ብላ እንግዲህ ድርቅ ብላለች ማለት ነው። እና አባባ ኖላዊም በቃ ለሁለታችንም ላንቺም ለኔም የሚያዋጣው መራቁ ነው፣ ከአይን የራቀ ከልብ ይርቃል ስለሚባል ቢያንስ ስንራራቅ እንረሳሳለን፣ ከዚህ ሆነን ግን ሁለታችንም ሌላ ነገር ውስጥ ነው የምንገባው ምናምን ብለው አስበዋል። ለእኔ ግን ምንም ከሀገር ብትርቅም ከልብ አትርቅም ብላለች። እናም ሀኒቾን መታ ያለውን ነገር ለመናገር ሞከረች። እናም ሀኒቾን በእርግጥ የአባባ ኖላዊን ሀሳብ ትደግፋለች። እሱ የልጅን ማጣት ህመም ምን ያህል እንደሚያም ስለተረዳውና ስላወቀ ነው አንቺን የሚገፋፋሽ። እሱ የልጅን ምናልባት ልጅ ባይወልድም በእኔ የልጅን ጣም አግኝቶታል፣ አንቺ ግን ያለ ልጅ እንድትኖሪ ስለማይፈልግ ነው ምናምን ብላ መታ ተመካክራለች ማለት ነው። እንግዲህ አባባ ኖላዊ ቆርጠዋል እና ፋኖሴ በፊት በጣም ተናዳ ነበር። አሁን ግን በቃ የፈጣሪ ከሰጠው ይሰጠዋል፣ ካልሰጠው ግን የእሱ ጥፋት አይደለም ብላ ተረጋግታ አስባበታለች። በሌላ በኩል ሰላሚና ሀኒቾን ለመፈለግ ወደ አባባ ኖላዊ ቤት ሄዳ ነበር፣ ግን ሀኒቾን አላገኘቻትም። ምክንያቱም ሀኒቾ መጣው ብላ ፋኖሴ ጋዳ ነበር ማለት ነው። በዛ ምክንያት ስላልተገኘች እና አባባ ኖላዊን ሰላም ብላ ያው ወደ ደሴ ሊሄዱ እንደሆነና ሀኒቾንም አደራ ብለው ለሰላም ሰጥተዋታል። እሷም እህቴ ናት፣ ችግር የለውም እጠብቃታለሁ፣ ግዴታዬ ነው። ነገር ግን እኔ የሚሄደው ተደብቄ ነው ከሀና፣ ምክንያቱም እኔ መሄዴን ስታቅ አብሬ ሄዳለሁ እንዳትለኝ ስለፈራው ነው ብለው እንግዲህ ብቻቸው ሊሄዱ አስበዋል። በእርግጥ ሀኒቾ አንተ መሄድክን ስታቅ ያው መንገዱ ስለማይጠፋ ተከትላ ትመጣለች ብላለች። እናም ሰላሚና በዚህ ምክንያት አባባ ኖላዊ በመመለሳቸው እህቷን ልታጣ እንደሆነ ስለገባት በጣም ደብሯታ ነው የወጣችው ማለት ነው። በሌላ በኩል አቶ እዝራ ማለት የተምቹ ሁለታቸውንም እንግዲህ እያወዛገበ ይገኛል። እርግብን ባለፈው በጣም ተናዶ ተቆጥቷት ነበር የመጣና ድጋሚ እስር ቤት ሄዶ ይቅርታ ጠይቋታለኝ። እናም ያው አሁን ላይ ትወደኛለህ ወይስ አትወደኝም ምናምን ስትለው ያው እንደማይወዳት ግን እንደማይጠላት ነው የነገራት። እና አሁን ላይ ድንብላልን እንደሚያፈቅራት እና እሷን ይወዳት እንደነበር የእሷን ጉዳይ በነበር እንደዘጋው ነግሮታል። እና እንዴት በእሷ ትቀይረኛለህ ብላ በጣም ተናዳለች። እናም ተስፋ ቆርጣለች። ምክንያቱም ከእስር ቤት ስወጣ አንድ ያለኝ ተስፋ አንተ ነበርክ፣ አንተ ከተጣላህኝና ከተውከኝ ማንን ተስፋ አድርጌ ከእስር ቤት ልውጣ እያለች ነው። ስለዚህ እሱ ደግሞ እኔን ሳይሆን ፈጣሪሽን ተስፋ አድርጊ፣ እኔ ጉዳይ ያለቀ ነገር ነው ብሏታል ማለት ነው። እናም በዚህ ምክንያት እንግዲህ ግራ እያጋባቸው ነው። ድንብላልም በባለፈው አቁሞ ሊያናግራት ሞክሮ ነበርና ይቅርታ በተደጋጋሚ እየጠየቃት ነበር። እሷም ድርቅ ብላ ይቅርታን አልቀበልም ብላ ነበር። ነገር ግን መጨረሻ ላይ ያው ስትረዳው ቆም ብላ አንተ ከልብህ እንደምትወደኝ ተረድቻለሁ፣ ስለዚህ ይቅርታን ተቀብያለሁ ብላ ብትመጣም እሱ ግን ድጋሜ በጭራሽ እኔ ከአንቺ ጋር መሆን አልፈልግሽም ትቼሻለሁ ምናምን ብሎ ልቧን ሰብሮታል። እንግዲህ ያው በእርግጥ ይወዳታል፣ ግን ደግሞ ያው ትንሽ ተልፋ ምናምን ብሎ ነው። አሁን ደግሞ እሷን ድጋሚ ለመለመን ደግሞ ሌላ ጣጣ። ኖላዊ ድራማ አክተሮች ግን በጣም የሚገርሙት አንዱ ሲለመን አንዱ ደግሞ ድጋሚ ሲለመን በቃ ሲለማመኑ ድራማው ያልቃል ማለት ነው። እና አሁን ድጋሚ እንደዛ ሲለምናት በየሰፈሯ እየሄደ ሲበጠብጣት የነበረችው ልጅ ድጋሚ ይቅርታ አድርጌልሃለሁ እወድሃለሁ ብላ ስትመጣለት ጭራሽ አልፈልግሽም ብሎ ድጋሚ ልቧን ሰብሮ ወደ መጣችበት ልኳታል። በጣም እንግዲህ ድጋሚ እሷን ለማሳመን ደግሞ ሌላ ኤፒሶድ ሌላ ፕሮሰስ ውስጥ ይገባሉ እና ኤላም ድጋሚ ጆሮን ለማግኘት መጥቶ ነበር። ትናንት የመከርከኝ ምክር ከልቤ አልወጣም፣ እስካሁን ጭንቅላቴ ላይ ያለና ከዝም ብለህ ከሀሳብ ሳይሆን ከልምድህ የመከርከኝ ይመስላል፣ የልምድ ምክር ነው ምናምን እያለው በመሀል መክሊት መታ ስለ ሀና እያወራች ነበር። እናም በጣም ፈርቶ እየደባበቀ ነበረ፣ ግን አውቋለኝ ስለ ሀና እንደሆነ። እናም መክሊትም በጣም በሀና ተናዳበታለች። ምክንያቱም እንዴት 3 ሰው አፍቅራ የኔን የምወደውን ጆሮ እንደዚህ ትጎዳብኛለች ብላ ስላሰበች መንገድ ላይ እንግዲህ ሀኒቾን አግኝታ ደብድባታለች። እና ሀኒቾ ደግሞ በጥፊ ላስ ስታረጋት ወደቀች መሬት ላይ ማለት ነው።
በጥፊ ተመታ የወደቀች አነዘውም በሴት ጥፊ ማለት ነው። እናም እንግዲህ ስልኳንም ሰርቃተኝ መሬት ላይም ደብድባ ጥላት ሄዳለች ማለት ነው። በጣም ተናዳበታለች። እንግዲህ ጆሮዬን ሲሰማ የበለጠ ነው የሚናደድባት። ብቻ እንደዚህ እያለ ኖላዊ ድራማ ቀጥሏል። ቀጣዩን ደግሞ የሚፈጠረውን አብረን የምናይ ይሆናል። እናመሰግናለን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ሼር፣ ላይክ አድርጉ። እናመሰግናለን። ሰናይ ጊዜ